ንጉሴ ይባላለሁ። ከዚህ ከፊት ይሄን ዶሮ እርባታ የጀመርኩት ድጋፍም ተደርጎልኝ ሳይሆን በራሴ ነው። ዶሮ ባረባ ብዬ ሀሳቤን እንደገና ቀየርኩኝና ፊትም ዶሮ ሳረባ ተቀማጭ ገንዘብ ኑሮኝ አይደለም፣ ግን አትክልት በጀርባ አለ። አትክልት በማልማት ከዚያ ሪዘርቭ ተነስቼ ነው 50 ዶሮ ነው ያመጣሁኝ። እስካሁን ባለው ድረስ ያው በቆሎ አስከክቼ ነው የተጠቀምኩ። ፊት ከመኖ ነበረ ከራሴው ያም ሆኖ ከራሴ እየገዛሁኝ አሁን 100 ኪሎ እስካሁን ባለው ድረስ ፈይተዋል። አብዛኛውን ጊዜ ቅጠላ ቅጠል ነው የሚጠቀሙት። ጧት ይወጣሉ፣ ማታ ላይ ደግሞ አስገባቸዋለሁ። ወደፊት ላይ ደግሞ ያው እንግዲህ እንቁላል ጣይ ሲሆኑ ለቤትም ለተመጣጠነ ምግብ አለበለዚያ ደግሞ ለገበያ ወንዶችን ደግሞ ለስጋነት እንግዲህ እንቁጣጣሽ ሲሆን ደዛ ነው የምንጠቀመው። ዳኝ ማና ይባላል። ስለዚህ በቃ ያው ስልጠናውን በተመለከተ ነው ይሄን ስራ ልሰራ የቻልኩ። ስለዚህ ቀይ ስር፣ ቃሪያ፣ ሰላጣ፣ ቆስጣ፣ ካሮት በመሳሰሎችን ይዋልመተን እንገኛለን። ይው ባልደረሱልን ሰዓት ተገቢያ እየተጠቀምን እነዚህን የጠራዋቸውን ነገሮችን ይው እንመገባለን። ስለዚህ በቃ በጣም የተሻለ ኑሮ እየኖርን ነው ማለት ይቻላል። ዱባ አለ ደግሞ በቃ ስለዚህ የተሻለ ኑሮ እየኖርን ነው። የተፈጠረው ፍጥር ከኛም ይሄን በመመገብ በጣም የተሻለ ፍጡር እየሆኑና ብቃትና ጥራት ያላቸው እየሆኑ ነው የሚያድጉት ማለት ነው። ስለዚህ በጣም በቃ ትምርቱ በጣም ጠቃሚና ለዋጭ ነው ማለት ይቻላል። ስለዚህ አንድ አይነት ምግብ ነው እንጠቀመው የነበረም፣ ግን አሁን ግን የምንመገበው ሰላጣ ባንድ ጎን፣ ቃሪያ ባንድ ጎን፣ ቆስጣ ባንድ ጎን በቃ እነዚህ ካሎች ልማት ካያቸዋቸው ልማቶች በቃ የደረሰ እህል ስለማናጣ ቃሪያ ካሮት ባይደርስ ሰላጣ ቆስጣ ይደርሳል። በተጨማሪ ደግሞ ቃሪያ ገዝተን እንጠቀማለን ባፈጀብን ሰዓት። ባለ ሰዓት ግን ከራሳችን እየተጠቀምንም የገበያም ተርፎን ራሱ ለልማት ዱቃና የሚሆን የስራ እቆችን መግዛት ራሱ እየቻለን ከዚህ ልማት ማለት ነው። እና ስለዚህ በጣም ለዋጭ ነው። በትርፍ ሰዓታችን እየሰራ ነው። አርሶ አደርነ ከርሻችን ምላሽ ነው። በቃ ማታ ላይ ስንወዝን እየሰራ ነው ያለ።
ወንዴቷ እባላለሁ። የአዋባል ወረዳ የምግብ ስርዓት ማጠናከሪያ ፕሮግራም ማስተባበሪያ ዩኒት አስተባባሪ ነኝ። እንግዲህ ዛሬ እዚህ የተገኘ ነው በተለይ 2017 ጀምሮ በተለይ በሀገራችን እንደኛ ክልልም በተለይ እዚህ ከስርዓተ ምግብ ጋር በተያያዘ ከፍተኛ የሆነ የመቀንጨር ችግር አለ። ዋና ዓላማ እሱን በማድረግ አጠቃላይ ሞዴል መንደር መፍጠር በስርዓተ ምግብም በስርዓተ ጾታም እና ሌሎች የጤና ዘርፎችም ቢሆን አጠቃላይ በግብርናውም ዘርፍ ሞዴል መንደር ፈጥሮ ሌላው ከዛ እንዲማር ታርጌት አድርጎ ነው ፕሮግራሙ የተነሳው። አንድ ሞዴል መንደር ላይ እንግዲህ የደንጎራ መንደር ላይ እዚያ ወደ 70 ሀውስሆልዶችን በመምረጥ በተለይ ባልና ሚስት በማድረግ ወደ 140 ተሳታፊዎች አሉት። መጀመሪያ ስልጠናን የሰጠናቸው በአጠቃላይ አንደኛ በምግብ ስርዓተ ምግብ ዙሪያ እንዴት ነው ይህን ችግር መቅረፍ የሚቻለው በሚል የሚመለከታቸው ባለሙያዎች ስልጠና እንዲሰጡ ተደረገ። ከዚያ ውጭ ደግሞ ስርዓተ ጾታ ላይ በተለይ የተለያዩ የሴቶችን የስራ ጫና ለመቀነስ ምንድን ነው ማድረግ ያለብን የሚለው ላይ እሱ ላይ ሰፊ ስልጠና ከሰጠን በኋላ ነው ወደ ስራ የገባ ነው። እንግዲህ ፕሮግራሙ በተለይ ስርዓተ ምግብን የስርዓተ ምግብ ችግርን ለመቅረፍ እያንዳንዱ አርሶ አደር ሁሉን ነገር በጓሮ ማድረግ አለበት። በእንስሳቱም ዘርፍ በሌሎች በአትክልት ዘርፍ ማድረግ አለበት በሚል ለእያንዳንዱ እንትን 3 ዶሮ መነሻ ከዚያ ውጭ ያለውን ደግሞ በተለይ ከስልጠና የሚያገኟትን ሳንቲም 2 ዶሮ እንዲጨምሩበት በማድረግ 3 ዶሮዎች እየገዛን ነው የሰጠ ነው። ለምን ቢያንስ የሚያድጉ ህጻናት ሌሎችም እነዚህ ነፍሰ ጡሮች እንቁላል ከቤታቸው ማግኘት አለባቸው። ከዚያ ውጭ ደግሞ የጓሮ አትክልት የተለያዩ የጓሮ አትክልቶችን በፕሮግራሙ የበጀት ድጋፍ ገዝተን እሱን ለመስጠትና ሁሉም የጓሮ አትክልት ጎመን እና ቀይ ስር እነዚህ የመሳሰሉ ነገሮችን ከጓሮ የመጀመሪያ የሚጠቀምበትን ነገር ከጓሮ እንዲያገኝ በማድረግ እንግዲህ አብዛኛው ምናልባት ዛሬ እንዳየ ነው አብዛኛው በሚባል ደረጃ ሁሉም የጓሮ አትክልቱን ጓሮ ላይ ነው ያለው። ዶሮ ቤቱ አለ እና በተለይ የዚህ የምግብ በተለይ በስርዓተ ምግብ ችግር የሚመጣን የመቀንጨር ችግር በተሻለ መጠን ያው እየቀረፈ ያለበት ሁኔታ ነው ያለው።